እማዬ ላይ እየተጫወታችሁባት ነበር? እንዴት ኖራችሁ? እንዴት እየተጫወታችሁባት ኖራችሁ? ለማርታ ተቆርቆርሽ ማለት ነው? ለምንድን ነው የማልቆረቆርላት? ለምን አልቆረቆርላትም? እሺ አባዬ፣ እኔ እኮ እማዬን ዋሽቻት ነው የኖርኩት። እኔ ደግሞ በጣም አዝናለሁ። እሺ ማርታ አወቀች? ያንቺንም አወቀች እንዴ? እኔ እንጃ አባዬ። እኔ ግን በቃኝ። እሺ በቃኝ። ቆይ ምኑ ነው የበቃሽ? በቃኝ በቃኝ አባዬ። እንኳንም እንዴት እንደተወለድኩ አወኩሽ። ወደ መጣሁበት እመለሳለሁ። በቃኝ። ምን ማለት ነው? ቆይ ወዴት ነው የምትሄጂው? ወደ አደግኩበት፣ ማንንም ወደማላውቅበት። ዳጣ ችግር ላይ ሲሆን እኔ ለችግር ብቻዬን ትተሽኝ መሄድ ነው የምታስብ? ችግርህ እኔ ነኝ አባዬ። ነገሮችን አይቼ እንዳላየሁ ሰምቼ እንዳልሰማሁ ሆኜ ነው የማልፋቸው። ግን ደግሞ ተመስገን አንቺን የመሰለሽ ልጅ ካጠገቤ ስላለችልኝ። አንቺ የኔ ልጅ ስለሆንሽ አልፈራም። እማያለው ልጅ ምንም ነገር ሊፈጠር ካልሽ ቃል ምንም ነገር ብትሆኝም ከጎንሽ ነኝ። አልለይሽም። ያዘበኛ ሳያይሽ ነው መውጣትሽ። አዴራ መሳጤ ነው። ውይ አይለዛ አንተ እኔ እኮ ገዜን ከነ መፈጠሩ ምረስቸዋለሁ። ሰላም ሰላም ውድ ቤተሰቦቼ ሰላምታ ያበያላችሁበት የዓለም ዳርቻ ይድረሳችሁ። እንዴት ናችሁልኝ? እግዚአብሔር ይመስገን ከኔ ጋር ሁሉ ሰላም ነው። ዛሬም እንደተለመደው በአዲስ ቪዲዮ ብቅ ብያለሁ። ሼር፣ ላይክ፣ ሰብስክራይብ ማድረጋችሁን አይረሳ። እንግዲህ በቪዲዮ ላይ እንዳያችሁት መግቢያችን ላይ ዳጣ ድራማ ብዙ የተማርንበት ብዙ ነገሮችን ያየንበት በጣም ብዙ ያስተማረን ድራማ ነው። በጣም ብዙ እውነት ለመናገር እኔ ብዙ ነገርን ተምሬበታለሁ። ምን ተማርሽ ካላችሁኝ እኔ እንደራሴ ትዕግስትን፣ ማስተዋልን፣ ለነገሮች ለሁሉም ጊዜ እንዳለው በዛ ላይ ደግሞ አንዳንድ ነገሮች ደግሞ በተለይ በጋሽ ደረጀን ሆኖ ሲመለከት እንደ ትንሽ የሰራናቸው ስህተቶች ወይም ደግሞ ትንሽ ናት ብለን ንቀናቸው ያለፍናቸው ስህተቶች እድሜ ልካችንን ተከትለውን መጨረሻ ላይ እንደውም የባሰ ነገሮች ስር ሰደው ዛፍ ቅርንጫፍ አውጥተው የሌለ በቃ ህይወታችንን እድሜያችንን በቃ ቀሪ ህይወታችንን ሁሉ መስቀልቅል እንደሚያወጡ ልጅ፣ ቤተሰብ፣ ትዳር አጠቃላይ በዙሪያችን ያሉ ሰዎችን ጭምር በጣም አደገኛ የሆነ ነገር ነው። ቤተሰቦቻችን አንዳንድ ነገሮች ባጭሩ መቅጨት እየቻልን ዝም ብለን አልፈን ታግሰናቸው ወይም ደግሞ እንደ ኖርማል አይተነው የምናልፈው ነገር ምን ያክል ዋጋ እንደሚያስከፍል ነው እያየን ያለ ነው። ምክንያቱም አቶ ደረጀ ከ20 ዓመት በፊት ዳጣን ከሰላም በመውለዱ በጉርምስና ወጣት የደረሰበትን ነገር በሰዓቱ ለሰላም ባለማሳወቁ ማን ይቅርታ ለማርታ ከዛም አልፎ ደግሞ ልጅቱን አውጥቶ መጣሉ በጣም ከባድ ተጽዕኖ ፈጥሯል። ምክንያቱም በሰዓቱ ከማርታ እንኳን መደበቅም ቢፈልግ ምናልባት በሰዓቱ ለማርታ ይሄን ነገር ቢያሳውቅ ኦፍ ኮርስ ትዳሩ ህይወቱ ሊፈርስ ይችላል። ግን ደግሞ ማድረግ የነበረበት ልጅና እናትን አንድ ላይ አድርጎ በሚችለው መልኩ እየረዳ በአቅሙ ልክ ማስቀመጥ መቻል እየቻለ ግን እሱ ያደረገው ምንድነው ልጅን ከእናት ነጥሎ መጣል። ይሄ ደግሞ በጣም ከባድ ነው። በእርግጥ እሱ አላደረገም፣ ያደረገው ወንድሙ እንደሆነ ነው የተናገረው። ግን ያም ሆነ ይህ ምንም ይሁን ወንድሙም ቢሆን የሆነ ፊት ሳያይ ዝም ብሎ ከመሬት ተነስቶ ይሄን ነገር ሊያደርግ አይችልም። ካደረገም ደግሞ እንግዲህ ይሄው ዋጋ አስከፈለው ማለት ነው። እና እሱ ነገር ሆኖ ይሄው ሰላም ደግሞ ልጇን 20 ዓመታትን ልጅነቷን እርሜዋን ውበቷን ቁንጅናዋን በሰው ቤት ጨርሳ በመጨረሻ በባዶዬማ አልወጣም ይሄን ያክል እርሜን ጨርሼ ዘመኔን ቆይቼ ካሁን በኋላ የሚያገባኝ የለ እርሜ እንደሆነ አርጅቻለሁኝ ቤተሰብ እንደው የለኝም ምክንያቱም ብዙ እርሜን ጨርሻለሁ ካሁን በኋላ አግብቼ ልጅ መውለድ ትዳር ይዤ ህይወትን መኖር ስለማልችል ማድረግ ያለብኝን ነገር ማድረግ አለብኝ ብላ ነው እንግዲህ ይሄን ነገር የጀመረችው። ስለዚህ በዛ ምክንያት እንግዲህ ይሄው ትርምስምሱ ወጥቶ በትልቁ እንግዲህ ዋጋ አስከፍሎታል ማለት ነው ደረጀን ቤተሰቦቻችን። ስለዚህ በጣም ከባድ ነገር ነው እግዚአብሔር በሚያውቀው ከምላችሁ በላይ ጋይስ ቃል ከሚባለው በላይ ይሄ ነገር ከባድ ነው። በጭራሽ የሚያስፈራ ነገር ነው የሆነው። ስለዚህ በዛ አማካኝነት እንግዲህ ደረጀ ብዙ ነገሮችን አድርጎ አሁን ላይ ይሄን በዚህ መልኩ ነው ሁኔታ የሆነው እና አስቸጋሪ ነው። አንዳንዴ ነገሮች በቃ ከአቅም ውጭ ከቁጥጥር ውጭ ይሆናሉና ያንን ነገር እንግዲህ ለማስተካከል ሁኔታዎችን እንትን ለማለት ብዙ ሙከራ አድርጎ ነበረ፣ ግን አልተሳካም፣ አልሆነም ማለት ነው። ስለዚህ እንግዲህ እንዳያችሁትኝ ነው አሁን ላይ ይሄው ያለበት ሁኔታ ከሱ አልፎ ልጆቹን
ራሱ በቃ ይኸው ዳጣ እዚህ ጋር ሌላ እንትን ውስጥ ናት፣ አብጌል እዚህ ጋር ሌላ ጭንቀት ውስጥ ናት። ኢቭን ከእሱ ልጆች አልፎ ናታን ምን አይነት ስሜት ውስጥ እንዳለ እያያችሁት ነውና ይሄ ሁሉ እንግዲህ እንደ ቀላል ከታች በቸልተኝነት የታለፈ የህይወት ጉዞ ነውና እንደዚህ እንዳልኳቸው አንዳንዴ እንደ ቀላል አይተን የምናልፋቸው የህይወት ጉዞዎቻችን ምን ያክል ዋጋ እንደሚያስከፍሉን እዚህ ጋር ማየት በቂ ነው ማለት ነው። ውድ ሀገሬ ልጆች በዛ አማካኝነት ነው እንግዲህ ይሄ ነገር በከባድ ነው የተፈጠረው። ያው እንግዲህ ሁሉንም ለበጎ ነው ብሎ ከማለፍ ውጪ ሌላ ምንም ማድረግ አይቻልም። ግን ለሁሉም ነገር ያው እንዳልኳችሁ ጊዜ አለው ማለት ነው። እና ወደ ቤተሰቦቻችን ደረጃ አሁን ላይ እንግዲህ ግራ ገብቶታል ማለት የማርታን ፊት ለማየትም ራሱን ቢያጠፋ በእውነቱን ለመናገር ደስታው ነው። ግን ደግሞ አንደኛ ይህን ያክል የሰራው ኃጢአቱ አነሰውና ይህ እንግዲህ ክርስቶስ የሰራውን ነፍስ ማጥፋት ደግሞ ሌላ የኃጢአት ሁሉ ኃጢአት ሆነበት። የሚያደርገው ግራ ገብቶት ጨንቆት እንጂ አሁን ላይ ደረጀ በቃ ከመኖር መሞትን የመረጠበት ነው። ምክንያቱም ለመናገርም ኢቭን መናገር እንደዚህ አንደበቱን ፈትቶ ለመናገር ይቅርና በቃ ምንም ፊቱ ራሱ በጣም ነው ግራ የገባው፣ በጣም ነው የጠቆረው፣ በጣም ነው ነገሮችን ራሱ ማድረግ ምን ማለት እንዳለበት ራሱ የጠፋበት ማለት ነው። ቤተሰቦቻችንና በጣም ከባድ ነው እና እውነት በቃ እኔ እንጃ ምን ልበላችሁ። እንግዲህ ዳጣም እንደዛ ስትናገሩ በቃ ምን ማለት እንዳለበት በጣም ግራ ገብቶታል። አብጌልም ሊነግራት መጀመሪያ ያመጣት ሊነግራት ነበረ፣ ግን ሲያያት በቃ አብጌል ቆራጥ ልጅ ናት። ያው ሁኔታዎችን በቃ እንዴት ነው የምትለው እና በባለፈው እንኳን ያንን ዳጣ የእሱ ልጅ መሆኑን ስትሰማ በጣም ነበር የደነገጠችው እና ስለዚህ በቃ እንዴት አባዬ አንተ ደግሞ እንዴት ታደርጋለህ እንደ ኧረ ውሸት ነው ምናምን ስትለው ነበር። አሁን ደግሞ አስባችሁታል የሰላም ልጅ አባት እኮ እኔ ነኝ ብሎ ቢነግራት ልክ አይኑ እያያት ምን አይነት ሪአክሽን ምን አይነት ፊሊንግ ልታሳይ እንደምትችል ሲያስበው በቃ ከአእምሮ በላይ ሆነበትና ዝም ብሎ ብቻ ራፍሊ እንትን አለ። ከዛም ሲቀጥል ደግሞ የሰላምን የማን የዳጣን እናት ማን እንደሆነች አልነገርኩሽም አይደል በቃ ምናምን አለ ማለት ነው። ምክንያቱም አሁን የሰላም ልጅ አባት እንደዚህ ነው ሲላት፣ በዛ ላይ ደግሞ አሁን እዚህ ጋር ማርታ የሰማችው ነገር አለ። ይሄና እሱ ሲደማመር በቃ ግራ ተጋቡ ማለት ነው ቤተሰቦቻችን እና በቃ አስቸጋሪ ነው፣ በጣም ከባድ ነው። ቀጣይ እንግዲህ ሁሉም ነገር ተስተካክሎ መልካም እንደሚሆን ተስፋ እናደርጋለን። በተለይ ማርቲ እንግዲህ እንድትረዳው ነው ጸሎታችን። በቃ አለ አይደለ ይህንን ነገር ተረድተው ሁኔታውን እንደሚያልፉት ተስፋ እናደርጋለን። አለዛ ግን በጣም የከፋ ችግር ነው ሊፈጠር የሚችለው። ምክንያቱም በጣም ከባድ ነው ይሄ ስሜቱ ቤተሰብ ከባድ ይሄ ከሚባለው በላይ ነው። በቃ አንዳንድ ነገሮች ታውቃላችሁ ከቃል በላይ የሆኑ ቃል የማይገልጻቸው በቃ አንዳንድ የሆነ በጣም ለአእምሯችሁ የሚዘገንኑ። ስለዚህ እሱ ነገር ላይ ነው አሁን ደረጃ ያለው። እንግዲህ ማርታ እግዚአብሔር ሰፊ ልቦና ሰጥቷት ገበናውን ሸሽጋ እንግዲህ ነገሩ እንደምታስተካክለው ተስፋ እናደርጋለን። እሷም እንግዲህ በእርግጥ በጣም ከባድ ነው ይሄ ነገር ከአእምሮ በላይ ነው ለእሷ ራሱ ይሄ ነው ማለት እውነት በጣም ነው የሚከብደው። ስለዚህ ሁሉም ነገር ተስተካክሎ መልካም እንደሚሆን እንግዲህ ተስፋ እናደርጋለን። በቀጣይ አዲስ ቪዲዮ እንገናኝ። ላይክ፣ ሼር፣ ሰብስክራይብ ማድረግ አይረሳ። ሁሌም አብራችሁ ስለሆናችሁ እናመሰግናለን። መልካሙን ሁሉ ተመኘሁላችሁ ቤተሰቦቼ። ወዳችኋለሁኝ። ባይ ባይ።